ምግቡን ፈልጎ ግን አይደለም ሊባርከው ሲል የሚነካካ ነገር ፈለገ። አንዳንድ ጊዜ ስንመለከት እግዚአብሔር ሊባርካችሁ ሲፈልግ የሚነካካ ነገርም ይፈልጋል። ኢየሱስ ጌታ ነው። ነፍሴ እንድትባርክ አለው። ምን በላለው? የምወደውን ምን የምለውን የምወደውን። አንዳንድ ጊዜ ሰው ማይወደው ምግብ ሰርታችሁ አትስጡት። ከተቻለ ነው ቤት ያፈራው ማለት ነው። አንድ ጊዜ ምን ሆነ መሰላችሁ? አንድ አገልጋይ በአንዲት የቸርች ሴት መንገድ ላይ ያልፋልና እግዚአብሔር ሰው ባክ ቤቴ እኮ እዚህ ነው ግባ ካልገባ አለች። አረ ችግር የለም ቸኮለ ግድ የለም ገብተህ ትወጣለህ ዋም ቢሆን ጠጥተህ ትወጣለህ አለችው። ጌታ ይባርካት። ገባና የሰማሁት ታሪክ ነው፣ እውነተኛ ታሪክ ነው የሰማሁት። እና ገብቶ ያድሩ ታውቃላችሁ ሲገባ ትንሽ እንደዚህ ማመስገን ነገርም አለ። አሁን እንግዲህ የለም እየጠፋ ስለሁሉ እግዚአብሔር ይመስገን። ማስመሰልም መጥፎ ነው። ገባና ልክ እንደዚህ ብሎ ምናምን እየጸለየ ከዛ በኋላ ምግቡ ቀርቦለታልና የቀረበለት ምግብ እንጀራ በሚጥሚጣ ነው። እና ለምግቡ ለመጸለይ አሁንም ጨፈን ብሎ ሲጸልይ እግዚአብሔር መንፈስ ዶሮ ወጥ ያለ ነው ሚጥሚጣ የሰጠች ያለው። ከዛ በኋላ እንዴት ነሽ የኔ ታላት ዶሮውን ለማን ነው ሲላት እንዴ ነው እግዚአብሔር ዶሮውንም ይገልጥልሃል እንደ ያለችው ይባላል። ከልብ ያልሆነ አቀራረብ ነበር ምግቡ ላይ እንድትረዱት ነው። እና ወረት የሆነ ነገር ነበረ። ሚጥሚጣው ግን ከልብ ቢሆን ዶሮ ሊሆን ይችላል። አቀራረቡ ቢሆን ኖሮ ከልብ ቢሆን ኖሮ ሚጥሚጣው ምንድነው ማለት ነው? ዶሮ ነው። ግን ያመጣችው አመጣጥ ግን ምንድነው? የምግቡ ጉዳይ ሳይሆን ለነግራችሁ የፈለኩት ቤት ያፈራው ሚጥሚጣም ቢሆን ችግር የለውም። እንኳን አይደለም ቀዝቃዛው በስሜ የሚሰጣችሁ ያ ሰው ምኑ ዋጋው አይጠፋበትም ይላል። አንድ ነገር ለነግራችሁ ፈልጌ ነው። ከሚበላውና ከሚጠጣው ጋር ብቻ አይደለም ጉዳዩ። ነገር ግን ከልብ የሆነ ይስሐቅ ኤሳውን ሊባርከው ሲል ነፍሴ እንድትባርካል የምወደውን ምግብ እንበልልኝ አድነ አጣፍተ ሰርተ አምጣልኝ አለ። ኤሳው ለካ ሼፍ ነበር ማለት ነው። ይሰራል ጎበዝ ነው። ድሮ በዛ ጊዜ የነበረው የመስራት እንትኑም አለው። እና በዚህ ሰዓት ላይ አንድ ነገር እናያለን። ልክ አደን ማደን ግን ቀላል አልነበረም። ዶሮ ከቤት ወስደ እንደምታርደው አይደለም፣ ወይንም በጊዜ እንደምትበጣው አይደለም። አደን ማደን ማለት የዱር እንስሳት በዱር እንስሳ ውስጥ ያሉ የሚበሉ እንስሳቶችን አድኖ ማምጣት ስለሆነ ላይገኝም ሁሉ ይችላል። አድና አምጣልኝ ብሎት በላከው ጊዜ ላይ በወጣ ጊዜ ይሄን የሰማችው እናቱ ግን አንድ ነገር አደረገች። ያዕቆብ ገና እግዚአብሔር አምላክ ሊባርከው ወዶ ፈቅዶ የእግዚአብሔር ፍቃድ ስለነበር ስለምታቅ በምን እንዲገባ በስውር እንዲገባ አደረገችው። አይገርም? ኢየሱስ ጌታ ሃሌሉያ። ያልታሰበ በረከት ወደ እናንተ ሽፍት ያደርጋል። እና የእግዚአብሔር ፍቃድ ያዕቆብ እንዲባረክ ነው። ለካ ኢየሱስ ጌታ የእግዚአብሔር ፍቃድ አንቺ እንድትባረኪ ነው፣ አንተ እንድትባረክ ነው። እስቲ እኔ እንድባረክ ነው በሉ። ስለዚህ እንደዚህ ሆነ። በጣም የሚገርመኝ ነገር እኔ አባቴ የሚወደው ምግብ አውቃለሁ አለች። እንደሚወደው አድርጌ እሰራልሃለሁ። ሚስት ብዙ ጊዜ ባልን ምግብ ታውቃለች። ኢየሱስ ጌታ እስቲ ታውቃለች በሉ። አናይ ሰራተኛ ገብቶ ታውቃላችሁ ቤት ውስጥ ማለት ነው። ይቅርታ እንግዲህ ሰራተኛ ስል አገልጋዮች ናቸው፣ ግን ላይገባችሁ ይችላል። የባልየው ምግብ ምን እንደሚወድ ላያውቁ ይችላል። ስለዚህ አንዳንድ ደግሞ አገልጋዮች ሆነው ሰራተኛ ሆነው ቤት ውስጥ የሚገቡ ሰዎች ጎበዝ ናቸው ሲሰሩ። በጣም የሚገርመው ግን እዚህ ጋር ስንመለከት ርብቃ እንደዚህ አለች፣ አባት እንደሚወደው አድርጌ እሰራለታለሁ። ምን እንደሚወድ ታውቃለች። ስለዚህ ነገር ሊቀየር ነው። አሁን በረከት ሽፍት ሊያደርግ ነው። ኢየሱስ ጌታ። በጣም የሚገርመው ነገር በዚህ ስፍራ ላይ ያዕቆብን ስትመለከቱ አይ ደግሞ በበረከት ፈንታ እርግማን ቢሆንሳል ፈራ። ግድ የለም በኔ ይሁንብህ አለችው። በኔ ይሁንብህ፣ እርግማኑን በኔ ላይ ይሆናል። ተወራርዳ አስገባችሁ ወደ በረከት። አንዳንድ ሰው ተወራርዶ ወደ በረከት የሚያስገባ አለ። አንዳንዱ ደግሞ እግዚአብሔር ይገጽጸው ወደ እርግማን የሚያስገባ። እግዚአብሔር ከዚህ ይጠብቃችሁ። አንዳንዱ እውነቴን ነው ፋሚሊ ላይ አንዳንዱ ወደ እርግማን የሚወስድ ነው፣ አንዳንዱ ወደ በረከት የሚወስድ ነው። አንዳንዱ ወደ ኢየሱስ ያስጠጋል፣ አንዳንዱ ደግሞ እግዚአብሔር ይገጽጸው ወደ ጥልቅ ይወስዳል። እና ወደ በረከት አስጠጋችሁ ማንን? ያዕቆብን። ምን ግባ አለችው። እዚህ ላይ የበግን ጸጉር አድርጋ አንገቱ ላይ ስታረግ ኤሳው ጸጉር ስለነበረው ማለት ነው እንዳይታወቅ ሁሉ ሽፋን ስታረግለት
ለበረከት ሽፋን የሚያደርጉላችሁ ሰዎች አሉ። ለበረከት የሆነ ነገር እናንተ ላይ ከለላ የሚያደርጉ ሰዎች አሉ። አይገርምም? ድንቅ እናት ልጅ በጣም ርብቃ ኢየሱስ ጌታ የለችም እንጂ ብትኖር እኔ ራሴ ነኝ ግጥም አድርጌ ማጥፋት እና በጣም የሚገርም ነው። ልጇ እንዲባረክ ያዕቆብ የእግዚአብሔር ፍቃድ እንዳለው ስለምታውቅ እንዲባረክ ያደረገችበት መንገድ የሚያስደንቅ ነው። ግብ አለችው። ገባ። አንተ ልጄ ኤሳው ነህ? አዎ ነካው። ያሰሰው ብዙ ነገር ግን እንዴት ፈጥነ መጣ? አደን ቶሎ እንደማይታደል ያውቃል። እንዴት ፈጥነ መጣ? የመልእክት ሐሳብ እና ርዕስ እግዚአብሔር ሊባርካችሁ ሲል ነገር ይፈጥናል። እስቲ ይፈጥናል። እንዴት ፈጥነ መጣ? እንዴት ፈጥነ አገኘው ነው ያለው። ቀጥታ የተናገረው ፈጥነ እንዴት ምን አልከው? አገኘው። እዚህ ጋር መልሱ በጣም ልቤን የነካኝ መልስ። እንደዚህ ያለ ይሰጥ አንድ ነገር ገባ። በመንፈስ የተናገረ ይመስለኛል። እግዚአብሔር ወደ እኔ ስላቀረበው ነው አለ። አሜን አሜን። እግዚአብሔር ምን ስላለው? ስላቀረበው። አሜን። ሩቅ የሆነውን ነገር የጠፋውን ነገር ቶሎ የማይገኘውን ነገር እግዚአብሔር ሲያቀርብልህ በቃ ቀረበ። አጠገብ ያለው ሰው እግዚአብሔር ያቀርብልሃል። እንዴት ፈጥና አገኘሽው? እግዚአብሔር አቅርቦልኝ ነው። እንዴት ፈጥና አገኘኸው? እግዚአብሔር አቅርቦልኝ ነው። እስቲ እግዚአብሔር አቅርቦልኝ ነው። እግዚአብሔር ሲያቀርብልህ ሩቅ የሆነው ነገር ቅርብ ይሆናል። የ30 ዓመቱ 30 ቀን ይሆናል። የ30 ቀኑ 3 ቀን ይሆናል። የ3 ቀኑ 3 ደቂቃ ይሆናል። እግዚአብሔር ሲያቀርብልህ የጠፋው ጉዳይ የለም የሚባለው ነገር የሚዘገየው ነገር ፈጥኖ መምጣት ይችላል። እግዚአብሔር እናንተን ሊባርካችሁ ሲል እሱ ያቀርባል። አሜን። አጠገብ ያለው ሰው እግዚአብሔር ያቀርብልበት። እግዚአብሔር ያቀርብላችሁ። የሰው ማቅረብ ጥሩ ነው፣ ክፋት የለው። የእግዚአብሔር አቅርቦት ግን እግዚአብሔር ፈጥኖ ወደ በረከት ያስገባችሁ። እግዚአብሔር ሲያቀርብልን ለበረከት ነው፣ ፈጥኖ ወደ በረከት ሊያስገባሽ ነው። ኢየሱስ ጌታ። አንድ ጊዜ አንድ ታሪክ ሰሙ። ልጆች ነበሩ። ያው ታውቃላችሁ ቡና በፊት በነበረው አሁን እንግዲህ እየቀረ እንዳለ አላውቅም። አሁን ላይ ሰው ህዝቡ ቤትም አለ ቡና ይፈለጥ ጥሩ ነው ልማዱ አለ። በፊት ደግሞ በጣም ቡና ቤት ውስጥ ቃል ልጆች ወሬ እንዲሰሙ አይፈለግም። ልጆች ሰብሰብ ብሎ ሲመጡ አንድ ነገር ተደረገ። ልጆች ውጡ ሲባል ኑ በቃ እሺ ቆሎ ዘግናችሁ ውጡ ተባለ እና ሁሉም እየመጡ እየዘገሩ ይወጣል። ከዛ አንዱ ዝገንና ይል ሲባል አይኔ አልዘግንም አለ። ምን ነው አባቴ ይዝገንልኛል። አጠገብ ያለው ሰው አባቴ ይዝገንልኝ ለወደ ታውቃላችሁ ልጁ በጣም ብልህ ነው። የእሱ እጅ ትንሽ ስለሆነች ብዙ ቆሎ አትይዝም። የአባቱ እጅ ግን ትልቅ ስለሆነ በደንብ ይዘግንለታል። የሰው እጅ ትንሽ ነው፣ የእግዚአብሔር እጅ ግን የአባት እጅ ሲሆን በደንብ ይዘግንልሃል። ኢየሱስ ጌታ። እስኪ የሰማይ አባት ይዘግንልኛል በሉት እና ይሳቅ አዎ እንደዚህ አለ። እግዚአብሔር አለ የሰማይ አባት ያለ ወደ እኔ አቅርቦት ነው አለ። ምኑን አለ? አደሙን አለ፣ ምግቡን አለ። ታዲያ ምንድን ነው ምግቡ? ለምን ተፈለገ? ለበረከት። እስኪ ለበረከት ነው። እግዚአብሔር ይባረክ። አንዳንድ ሰዎች ድንቅ ሰዎች አሉ። ኢየሱስ ጌታ። ድንቅ ሰዎች እዚህ ልጄ ለአንተ በረከት የለኝም በግድን ያስወጣው ከአፍ ባይዘዌ የአፍ በረከት ከአንደበት ከነፍስ የሚወጣ ባርኮት እጅግ የጥልቅ የሆነ በተለይ ኪዳን ካለው ሰው ጋር ከኪዳን ካለው ሰው ውስጥ የሚወጣ የጥልቅ የነፍስ ባርኮት እጅግ ዘመን ነገርን ይቀይራል። ዛሬ ነገር ላችሁ እግዚአብሔር አምላክ በኢየሱስ ነገራችሁን ያፈጥናል። እሺ ነገር ይፈጥናል በሉ። ሃሌሉያ። በጣም የሚገርመው ይሄን ካያችሁ በኋላ ቀጥታ ከያዕቆብ ጋር የምታዩት ነገር ወዲያው እናቱ ሰደደችው። ኤሳው ተነሳበት፣ ብዙ ነገር ሆነ። ወደ በረከት ስትመጡ ደግሞ በጣም የሚገርመው ነገር በዛው ልክ ደግሞ ውጊያ ነው፣ በዛው ልክ ፈተናም አለ። ከዛ ሽሽት ሄደ። እግዚአብሔር ሊባርከው ነው። በምን? በትዳር ሊባርከው ነው። ከዛስ እግዚአብሔር ሊባርከው ነው። በምን? በሀብት ሊባርከው ነው። ነው በጣም የሚገርመኝ ነገር በጣም ሄዶ ያዕቆብ በሄደበት ሰዓት ላይ የነበረው 20 ዓመት የቆየበት ምክንያት የራሱ የሆነ መሸው፣ ምናልባት መሸው ሊሆን ይችላል። ሰዎች ያዕቆብ ማለት ያው አታላይ ማለት ነው ይላሉ። ችግር የለም ይሁን። ግን አንድ ነገር የሚገርመኝ ነገር አለ። የእግዚአብሔር ፍቃድ የተፈጸመበት ኢየሱስ ጌታ
አታሉ እያልኩ አይደለም። ነገር ግን የእግዚአብሔር ፍቃድ ተፈጽሞበት ነው። እግዚአብሔር በሄደበት በዛ ቦታ ሁሉ ምን ይለው ነበር? እኔ ካንተ ጋር ነኝ ይለው። ወደዚች ምድር እመልስሃለሁ በሰላም ይለው ነበር። ኪዳን ከያዕቆብ ጋር ነበር። ኢየሱስ ጌታ። ኪዳን ከኔ ጋር አለ። ወደ እናቱ ቤተሰቦች በሄደ ጊዜ እግዚአብሔር በዛ በብዙ ሀብት በብዙ ነገር ባረከው። ያው ባርኮት ምንለው ነገር ያው ሀብት ማለት ነው። በሀብት ባረከው። በጣም የሚገርመው ግን ያዕቆብ ሲመለስ እንደገና ወንዝ ጋር ሲደርስ ከብዙ መከራና ከብዙ ቆይታ በኋላ ሲመለስ በጣም የሚገርመው ነገር ሁሉን ሲያሻገር ሁሉም ሚስቶችን ሁሉም ሲያሻገር አነገረ ካልባረከኝ አለቅህም አለ። በጣም የሚገርመው ካልባረከኝ ምን አለ? ምዕራፍ 32 ላይ ያን ነው የምናየው። ካልባረከኝ አለቅህም። እዚህ ጋር ደግሞ አንድ ነገር ልንገራችሁ። ያዕቆብ ሲባረክ በላይኛውም በታችኛውም ነበር በአባቱ አንደበት ከነፍስ የተባረከው። ያዕቆብ በሄደበት ቦታ ሁሉ እግዚአብሔር ከሱ ጋር ነበር። አንድ ነገር ግን ያዕቆብ እንደዚህ አለ፣ ካልባረከኝ አለቅም ብሎ ከእግዚአብሔር ጋር ታገለ፣ ከአምላክ ጋር ታገለ፣ ታግሎም አሸነፈ። ያዕቆብ ሲባረክ ምን እንደተቀየረ ታውቃላችሁ? ስሙ ነው የተቀየረው። ኢየሱስ ጌታ። እግዚአብሔር ስማችሁን ይቀይራል። አሜን። ስማችሁን ይቀይራል። ሃሌሉያ። ስሙን ቀየረ። አንተ ከእንግዲህ ወዲያ ታግሎ ባሸነፈ ጊዜ ከእንግዲህ ወዲህ ያዕቆብ አትባልም አለው። እስራኤል ትባላለህ ማለት። እስራኤል ደግሞ ሕዝብ ማለት ነው። አጠገብ ያለውን ሰው በረከት በሉት። እግዚአብሔር ነው። እና እዛች ጋር የተከራከረው ካልባረከኝ አለቅም ያስባለው ነገር ስሙን አስቀየረ። ሕዝብ ጠራ ማለት ነው። የያዕቆብ በረከት ሕዝብ የሚያስጠራ ነበረ። የዛሬዋ እስራኤል ስም መጠሪያው የያዕቆብ ስም ነበር። ኢየሱስ ጌታ። የዛሬዋ እስራኤል ያንኑ ያዕቆብ የተቀየረበት ስም አይገርምም? ስለዚህ ያዕቆብ የነበረው እስራኤል የተባለው ሕዝብ የሆነው ያዕቆብ በእግዚአብሔርም ተባረከ፣ በሰውም ተባረከ። ጥሩ ነው በሰዎች መባረክም ወንድሞቼ እናቶች፣ ደግሞ ጥሩ ነው በእግዚአብሔርም መባረክ ወገኖች። በሁለቱም መባረክ ማትረፍ ነው። ማትረፍ ነው። አንዳንድ ጊዜ ደግሞ እግዚአብሔር ሲባረክ ደግሞ ቢራገም ሰው ደግሞ አለ። እግዚአብሔር ይገስጽ። ጌታ ይባረክ። አንድ ነገር አምናለሁ እኔ ከእግዚአብሔር ዘንድ ባጣሁት በረከት እንጂ ቢጨንቀኝ ከሰው ዘንድ ባጣሁት በረከት አይጨንቀኝ። ኢየሱስ ጌታ። ነገር ግን ከሰው ዘንድም ደግሞ በረከት ማግኘት ደግሞ ጥሩ እንደሆነ አምናለሁ። ባይሆኑ እንኳን ወንድሞቼ እናቶቼ ከእግዚአብሔር ዘንድ የሆነ በረከት በዘመናችሁ ይሁን። ዛሬ የነገርኳችሁም ያለው እግዚአብሔር ወደ እናንተ ስለሚያቀርበው በረከት ነው። እግዚአብሔር ወደ እናንተ በረከቱን ያቀርባል። እስኪ ያቀርባል በሉ። የዘገየ መቼ ነው የምትባረከኝ? ያዕቆብ እኮ ማን ነው? እስራኤል እኮ ሚስት አለው እኮ ከአንድም ስንት አለ? ሕጋዊ ሚስት 2 አለው። ሕጋዊ ያልሆነ ሚስት ደግሞ 2 አለው አይደል? የሚስቶቹ ሰራተኞችም በዛ ዘመን ላይ እንግዲህ ተኛ ሲባል ይተኛል። ኢየሱስ ጌታ